ጌታ ካለ ምን ሆናለሁ በለው። ጌታ ካለ ምን ሆናለሁ? አሜን። እግዚአብሔር ያለ ሰው አይጠፋም። አሜን። እስቲ አሜን። አሜን። ኢየሱስ ዛሬ በዚህ ጸሎት ብዙ ስራ ሰርቷል። አሜን። እግዚአብሔር ብዙ ነገርን ሲመታ አይነበረ በዝማሬ ሰዓትም የእግዚአብሔር መላእክቶች ገቡ። የሚመቱን እየመቱ የሚያድኑን እያዳኑ በከተማ ራሱ የእግዚአብሔር መላእክቶች ሲመላለሱ አያለው። እግዚአብሔር መልካም አድርጓል። ኢትዮጵያ ላይ መልካም ይሆናል። ጠላት ያወጀ መቼም አይሆንም። ትላንትም ጦርነቱን ተዋግቶልን ጌታ ድል አድርጓል። ወገኖቼ ከሰው ጋር የሚዋጋ ወይም ውጊያን የሚዋጋ ሰው አይደለም። ውጊያን የሚያነሳም ሰው አይደለም። ሰው ያነሳል እከሌ ዛሬስ ገሌ ጎሳ ሰሜኖች ይባላል እንጂ ውጊያን የሚያነሳ መቼም ሰይጣን ዲያብሎስ የተጣለ አውሬ ነው። የሰው ሰላምን አይወድም። የሰው ረፍትን አይወድም። የሰው የአንድ አገር ሰላም፣ የአንድ አገር ልማት፣ የአንድ አገር ደስታ ጠላት አይወድም እና ሁል ጊዜ ሰውን ከሰው ጋር የሚያገዳድል የሰው ደም ለመጠጣት ወንድሙን በወንድሙ የሚያነሳ ጠላት ነው። እስቲ በኢየሱስ ስም ውደቅ በሉት። በኢየሱስ ስም ውደቅ። የጠላት ስራ በሚመታበት ሰዓት ሰላም ይሆናል። አንድ ጊዜ ሰላም በነበረበት እግዚአብሔር ለእስራኤል ብዙ ሰላም ሰጣ። ዳዊት በቆመበት ሁሉ እግዚአብሔር እየረዳው ሰላም ሰጣና አንድ ቀን ቁጭ ብለው ህዝቡን ይጠራል። ሰይጣን አነሳሳ ህዝቡን ሊያስመታ። ያ ደግሞ ጦርነትን የሚዋጋ ሰው አትቁጠር። እስካሁን እኮ በቁጥሩ አይደለም አንተ የተዋጋው በእግዚአብሔር ምሕረት ነው። የረዳን እኮ የጌታ ኃይል ነው። ታው ምን ነካ? ምን ሆንክ? የእግዚአብሔር ሰው ይሄን አታደርጋለህ። እሱ ግን ለማድረግ ወሰነ። እግዚአብሔር ተቆጣ። አያችሁ፣ እግዚአብሔር ቁጣን የሚያነሳሳ መንፈስ የተመታ ይሁን። አሜን። የተመታ ይሁን። አሜን። ከቤታችሁ የተመታ ይሁን። አሜን። ከሰፈራችሁ የተመታ ይሁን። አሜን። ከአገልግሎታችሁ የተመታ ይሁን። አሜን። የሚያሳስብ ማይሆን ነገር አሳስቦ የሚያመጣ የተመታ ይሁን። አሜን። አንድ ጊዜ እንዲሁ አሳስቦት ዳዊትን ወደማይገባ አስገብቶ ቤቱን መታ፣ ልጆቹን መታ፣ እሱን አሰቃየ። በራሱ ጊዜ የሚነሳ የጠላት ሰልፍ የተመታ ይሁን። ሰልፉን የሚያነሳ ጠላት ነው። ሰልፍን የሚመታ ደግሞ እግዚአብሔር ነው። ኢየሱስ ለዘላለም ጌታ ነው። ዘፍጥረት 36 ላይ ያለ ቁጥር 7 ነው የምናነበው። የጌታ መንፈስ ወደዛ ወሰደኝ። መንፈስ ቅዱስ ይናገረናል። እዛ ጋር ሊያወራ ያለን ቃል እንሰማለን። ዘፍጥረት 36 ቁጥር 7 ድረሱ። እግዚአብሔርን ቃል አንብቡ። እግዚአብሔርን ቃል ደግሞ ተከተሉ። ሰምታችሁ ሲሰሙ ቃሉ ሴቭ አድርጉ። በማየት በወረቀት ብቻ አይደለም፣ በአይምሯችሁ ሴቭ አድርጉ። ነገ ያንን ቃል ተመልሳችሁ አንድ ሰው አንዳንድ ጊዜ ነጋዴዎች እንዲህ ያደርጋሉ። እቃ ሲረክስ ይገዛሉ፣ ገዝቶ ያስቀምጣሉ፣ ሲወደድ ይሸጣሉ። ባያስቀምጡስ አይሸጥም፣ አያገኝም፣ ትርፍ አያገኝም። እናንተ ዛሬ ቃልን ሰምታችሁ ካስቀመጣችሁ ነገ በጭንቅ ቀን፣ ነገ በመከራ ቀን፣ ነገ አቅም በምታጡ ቀን ይሄ ቃል ከእናንተ ጋር ለእናንተ አንድ ማለፊያ መንገድ ይሆናል። መካሪ በሚጠፋ ጊዜ፣ ደጋፊ በሚጠፋ ጊዜ፣ እንደውም ትናንት አለ ከኔ ብላችሁ ያለ ሰው በሚጠፋ ጊዜ እኔ ብዙ ጊዜ እግዚአብሔር ቃል እየመከረኝ እየመለሰኝ ከውስጤ እያወጣው ያን ቃል እያሰብኩ ለካ ቃል አለኝ እንዲህ ተብሏል። እስቲ አሜን በሉ። አሜን። ስለዚህ ቃሉን አስቀምጡ። ቃሉ ከእናንተ ጋር ይቀመጥ፣ ይሂድ። ሰምታችሁ ጥላችሁ እንዳትሄዱ። እሺ፣ እግዚአብሔር ሰው ያነባል። እሺ፣ ወደ ቃሉ እንሄድ። 36:7 ከብታቸው ስለበዛ በአንድነት ይቀመጡ ዘንድን አልቻሉም። በእንግድነት የተቀመጡበትን ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳው በሴይር ተራራ ተቀመጠ። ኤሳው ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድ ይሄ ነው። የኤሳው ልጆች ስም ይሄ ነው። የኤሳው
ምስት የአዲ ልጅ ኤልፋዝ፣ የኤሳው ምስት የቤሲሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ሲፎ፣ ጎቶም፣ ቄኔዚ። ቲምናኤም ለኤሳው ልጅን ለኤልፋዝ የጭድ ገረድ ነበረች፣ አማሌቅንም ለኤልፋዝ ወለደችለት። የኤሳው ምስትን የአዳ ልጆችን እነዚህ ናቸው፣ የራጉኤልም ልጆችን እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዝን። እነዚህ የኤሳው ምስት የቤስሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ምስትን የአህሊባማ ልጆች እነዚህ ናቸው። ለኤሳው የኡሳን የኢልማን ቶሬን ወለደች። የኤሳው ልጆችን አለቆችን እነዚህ ናቸው። ለኤሳው የበኩርን ለኤልፋዝ ልጆችን ቴማን አለቃ፣ አማር አለቃ፣ ሲፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ። በኤዶም ምድር የኤልፋዝ አለቆች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳ ልጆችን የሩባኤል ልጆች እነዚህ ናቸው። እስቲ እጃችሁ ከፍ አድርጉና ይቆጠሩ እንጂ የኔ ጌታ ከዚህ ሁሉ በላይ ነው በሉ። ይቆጠሩ እንጂ የኔ ጌታ ከዚህ ሁሉ በላይ ነው። ዳኛዬ በሰማይ አለ በሉ። ዳኛዬ በሰማይ አለ። እነዚህ ሁሉ እያሉ ከብቶቻቸው ስለበዙ ከያዕቆብ ጋር መቀጠል አልቻሉም። ዛሬ አዋጅ አለኝ። እነዚህ የሚጠሩ ሁሉ ቢኖሩ የተለያየ ኃይል አለቃ ነኝ የሚል ቢኖር እግዚአብሔር እንዲህ ይላል፣ ከአንተ ጋር አይቀጥልም። አሜን። እለያለሁ አለ። አሜን። እለያለሁ አለ። አሜን። እግዚአብሔር በቁጥር ተቆጥሮ በኃይለኝነት ከተቀመጠው ኤሳ ምን ነበረ? ማን ነበረ ብትሉ ለያዕቆብ ጠላት የሆነ አሳዳጅ የሆነ ወይም ምርቃቱ በረከቱ ከአባቱ ያዕቆብ ወሰደ ያለ ሰው ነው። ግን ይህ ሁሉ እያለ የኤሳውና ያዕቆብ ሊቀጥሉ አልቻሉም። አሜን በሉ። እንዲህ በሉ፣ ከዚህ ሰዓት ጀምሮ በሉ በእግዚአብሔር እጠራለሁ በሉ። የኔ ዘር በሉ በጌታ ይጠራል በሉ። ብርታታቸው እያለ በሉ። በተለይ ለአንድ ሰው እየተናገረኝ ነው። ብዛታቸው እያለ በሉ። ኃይለኝነታቸው እያለ በሉ። አባቴ ይጠብቀኛል በሉ። ይጠብቃል፣ ይጠብቃል፣ ይጠብቃል። በዚህ ሁሉ የሚጠራ ሰልፍ አለ። ግን እግዚአብሔር አሻግራለሁ አለ። ደግሞ አሻግሬያለሁ አለ። ይኸውላችሁ ከያዕቆብ ልጆች ይበዛሉ። በዚህ ብዙ ቁጥሮች አሉ፣ አለቆች አሉ። ግን ከብቶቻቸው ስለበዛ ሊቀጥሉ አልቻሉ። የሆነ ጉዳይ ካንተ ጋር አይቀጥልም። ውሰድ አይቀጥልም። ቁጥራቸው ይብዛ እንጂ ካንተ ጋር አይቀጥልም። ለማሳ ብርታታቸው ይብዛ እንጂ አይቀጥለው። ቀዳሚ ይመስላሉ ግን አይቀጥለው። እግዚአብሔር አብሮ አላስቀጠለም። ማነው የሰለቸ ነገር ዛሬ የሚለይለት? ማነው ሰልፍ የሚቆምለት? የበረታውን እግዚአብሔር የሚያቆምለት? በየቁጥሩ ቢቆጠርም አልተነካም የሚል ሰው አሜን ይላል። ሎዲላባ ሰክላንዳ ለያዕቆብ የሚቆጠር በያዕቆብ ዘር የሚቆጠር በያዕቆብ ቁጥር የሚገባ እግዚአብሔር ብቻ። አሜን። ያዕቆብ ሲራብ የሚያበላው ሲያጣ የሚሰጠው በአንድ ጓዳ የባረከው ያዕቆብ ከአባቱ ምንም አልወረሰም፣ ከአምላኩ እጥፍ ወረሰ። እስቲ አሜን በሉ። አንድ ወራሽ አለ ዛሬ፣ አንድ የሚወርስ ሰው አለ። ማነው የአባቱ ልጅ ዛሬ ያየ? እግዚአብሔር ርስት ይሆናል። ለያዕቆብ እግዚአብሔር እንዲህ አለ። ዘዳግም 33:26 ላይ ስታነቡ ይሹር ሆይ ይላል። እስቲ አሜን። ይሹር ሆይ በሰማያት በታላቅነት እንደዚህ ይላል። በሰማያት ለረዴቴ በደመናት በታላቅነት እንደሚራመድ እንደሚሄድ እንደ አምላኪ እንደ
አልፈህ ትሄዳለህ። አልፈሽ ትኖሪያለሽ። አልፈህ እንዲህ ተረኛ ሰው አለ ወይ? እቺ ቤተክርስቲያን አልፋ ትሄዳለች። ራያችን አልፎ ይሄዳል። ጸሎት አልፎ ይሄዳል። ምስጋና አልፎ ይሄዳል። ኢትዮጵያ አልፎ ትሄዳለች። እድሉ አልፎ ይሄዳል። እግዚአብሔር የተናገረ ተስፋ አልፎ ይሄዳል። አንተ ነገሥታት የሚያስደነግጥ ታሪክ ይሆናል። ባላደጋዱ ባሰካ ሸለደገን ተለቦተን እነዚህ ሁሉ ቢነሱ የተለያየ አለቅነት አላቸው፣ ግን ተለዩ። እስቲ ተለየኝ በል እያለ ተለየ በል እየተሰማ ተለየ በል። የዘር ሐረግ ኮተት ይለያል። ሲዋጋ የቆየ ከለ የእናት አባት ዘር ከሰፈር ከመንደር ከአየር ከዳመና በስሙ አውቃለሁ የሚል የመናፍስት ስራዎች ዛሬ ይለያል። ማነው ዛሬ ሰብሮ ጥሎ የሚገባ? ማነው ዘልቆ ሊገባ? እግዚአብሔር እረኛዬ ነው ያለ። እግዚአብሔር ጠባቂ ነው ያለ። እግዚአብሔር አዳኜ ነው ያለ። እግዚአብሔር አምላኬ ነው ያለ። ኢየሱስ ያድናል። አሜቄል ዘር እና እስራኤል ማለፍ ሲሄዱ የከለከሉ መንገድ የዘጉ መንገድ እየተዘጋ ታልፋለህ። ስክራዲያ ሺቦሆዲ በጋሊያ ሲክ ኢማሰካሎ ዴጊያ ዋታካቲ ብሬንድ ወይ የአንድ ሰው እግር ዛሬ ጌታ ያነሳል። ባኪ በደንብ ስማ አንተ ሰው ከነካ በደንብ አሜን በይ። በደንብ አሜን በይ። ዛሬ ይኸውላችሁ እግዚአብሔር ቆጥሮ የሚያመጣ በረከት አንዳንድ ጊዜ ሰዎች ተላልፎ አይቀበሉ። ቀን ቆጥሮ ዘመን ቆጥሮ ጊዜ ቆጥሮ እንካስን የማይቀበሉ ሰው የተሰበረ ውሰደው። እግሬ ብድግ ይላል፣ እርምጃ ብድግ ይላል፣ እድል ብድግ ይላል፣ እድልሽ ብድግ ይላል፣ ቀንሽ ብድግ ይላል፣ ሰዓትሽ ብድግ ይላል፣ ዘመኔ ብድግ ይላል፣ አገልግሎት ብድግ ይላል፣ እቅድ ብድግ ይላል፣ እግዚአብሔር ተናገረ ትንቢት ብድግ ይላል። እኛ ሰው አሜን ሸለለባቲናማስ ፔላግላዲናባስ እንጂጃቱ ከፈርቡና እግዚአብሔር ጠላቶችን ቆጥሮ መታ በሉ። እግዚአብሔር ከነ ኃላፊነታቸው ጣለልኝ በሉ። አላስነካኝም በሉ። አያስነካኝም፣ አላስነካኝም በሉ። አያስነካኝም በሉ። አሜን። እንደገና 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 ሽባሃሊ ባግላዲያስ የፕሌጌን ተነበጨ ግሎዲያ ዋሳካቲ ባዲ ባግላንታ ከብላችሁ እግዚአብሔር ዛሬ እጅን ይዞ የሚያወጣው ሰው ሺላ ደግላባስ ፈራዲጋንታ ፒላ ዶኒያ አሳኪራ ዲና ጋንታ የብላዲያ በግላዲያ ባሳ ፓትሮዲያ ጋንታ ልጅና አሉዲያ እስራኤል ምስጉን በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እዛው እኮ ነው 33:26 ላይ ስናነብ ወደ ታች ይመጣና የዘላለም መኖሪያ ይላል። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች የዘላለም ክንዶች ሊሸከሙ ሊረዱ ሊያሳልፉ ሊያሻግሩ ሊሸከሙ ሊያኖሩ አንተ በታች ካንቺ በታች የእግዚአብሔር ክንድ የደገፈው ሰው አለ። የእግዚአብሔር ክንድ የተሸከመው ሰው አለ። የእግዚአብሔር ክንድ የጠላትን ቁጥር ቀላል አድርጎ ያባረረ ሰው አለ። ስክራዲማስ ኢላ ዲገናማስ አፍራዲጋንታ እግዚአብሔር እንደዚህ ይለኛል፣ ጠላቶቻችሁን በቁጥር መጥተዋል። በቁጥር መጥተዋል። በቁጥር መጥተዋል። በዛኛው በር ስጠብቅ በዛኛው መጥተዋል። በዚህኛው ስጠብቅ በዚህኛው መጥተዋል። ከላይ ስጠብቅ ከላይ መጥተዋል። ከታች ስጠብቅ ከታች መጥተዋል። አጠገቢ ስለሆነ እፍ አልኳል።
አሜን። እስቲ እንዲህ በሉ፣ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። እግዚአብሔር ዛሬ ታምር የሚያደርግለት ሰው አለ። ታምሩን ይዛችሁት፣ ታምሩን አምናችሁት፣ ሞት ተሰበረ፣ ሞት ተሰበረ፣ የሞት ድግስ ተሰበረ፣ ጠላት የቆፈረው ጉድጓድ ተደፈረ። አትቀጥልም ያለ ቃል ቀጠለ። መኖሪያክ መኖሪያክ በምን እኖራለሁ ትላላችሁ? መኖሪያ እንዴት እኖራለሁ ትላላችሁ? መኖሪያ ስታስቡ ምንም የለም። መኖሪያ አስቤ እንዳው ስታስብ ታርፎሃል። መኖሪያ የዘላለም አምላክ እንዲህ በሉ፣ እጃችሁ ወደ ሰማይ አንሱና መኖሪያዬ ነህ በሉ። እንደገና ልባችሁ ላይ ጫኑና መኖሪያዬ ነህ በሉ። መቼም አላፈርኩም በሉ። ደግሜ አላፍርም በሉ። ቀጥዬ አላፍርም በሉ። አንተ የኔ መኖሪያዬ ነህ። ትላንት መኖሪያዬ ነህ፣ ዛሬ መኖሪያዬ ነህ፣ ነገ መታመኛዬ ነህ። የኔ ጌታ አንተ ዘላለሜ ነህ። ማነው ደስ ያለው በዚህ ጌታ? ማነው ሐሴት ያደረገ በዚህ ጌታ? ሃሌሉያ ሃሌሉያ። እስራኤል መኖሪያው ሙሴ መስሎ ነበር። ከዛ ምድር ስላወጣ መኖሪያቸው ሙሴ መስሎ ነበር። ሙሴ የሚያኖራቸው መስሎ ነበር። አይደለም አለ እግዚአብሔር። መኖሪያ ለሕዝቤ ተናገር። መኖሪያ ሊያስቀጥላቸው፣ መኖሪያ ሊረዳቸው፣ መኖሪያ ሊያሻግራቸው፣ መኖሪያ በአንተ ቀይ ባህርን ተሻግሯል። አሁን ዮርዳኖስን ሊያሻግር መኖሪያ፣ ኢያሪኮን ሊደረምስ መኖሪያ፣ በምድረ በዳ ሊረዳ መኖሪያ፣ 31 ነገሥታትን ሊዋጋ መኖሪያ ኬላዲናማስ እንዲህ በሉ፣ ጌታ አለ እኖራለሁ በሉ። አትሰጋም በሉ። በእኔ ጥረት የሚሆን ነገር የለም። እግዚአብሔር ግን ሁሉን ይችላል በሉ። ይሄ የተቆጠረ ሰልፍ እያለ ትኖራለህ። ተለዩ። ከከብቶቻቸው ብዛት የተነሳ ሳይዘረፍ ማንንም አላስነካም እግዚአብሔር። ለምን? ለያዕቆብ እግዚአብሔር ነው። ኢየሱስ ለዘላለም ጌታ። እንዲህ በሉ እስቲ መኖሪያዬ በሉ። እንደገና መመኪያዬ በሉ። ውሰደው፣ ውሰጂው። ወንጌልን ይዣለሁ፣ ውሰጂው። ይበቃሻል፣ ውሰጂው። ይበቃሃል፣ ውሰደው። ይበቃናል፣ ውሰዱ። መኖሪያ ይሆንሃል፣ መኖሪያ ይሆንሻል። እንዲህ ስል ደግሞ በቃ ጌታ አለ ብላችሁ እንድትቀመጡ አይደለም። የምትነግዱት ነግዱ፣ የምትሰሩት ስሩ። በርትታችሁ ጸንታችሁ ጎበዝ ስራ ለመስጠት ሌላ ነው። የምታገለግሉ በትጋት ጸሎት፣ በብርታት እግዚአብሔር በሚረዳችሁ ሁሉ በጸሎት በቃ እግዚአብሔር ጋር በመስማማት እግዚአብሔርን በመስማት ጀዲ አዲጋ ሎስ ባሎ ዴኬን ታላጂና ግላዲ ኢሎኪያ ሰከርደ ሀንደሳ ፒየለ ደገኔ ሞስያ ጌታን በመስማት ጌታን በማገልገል እግዚአብሔርን በመምሰል በጌታ በኢየሱስ ከውሸት የተለየ እግዚአብሔርን እየፈራችሁ እግዚአብሔርን በሚገልጥ ስራ በጌታ በኢየሱስም ዛሬ ባረኳችሁ። አሜን። በጌታ በኢየሱስም ዛሬ ባረኩ። በመሃል የሚቆም ሳይሆን ለልጅ ልጅ በሚተርፍ ስራ ለትውልድ በሚሻገር በረከት ለትውልድ በሚደርስ በረከት ማነው ዛሬ ተባርኮ ቢወጣ? ማነው ዛሬ ተቀብቶ ቢወጣ? ለትውልድ ይበቃሃል። እግዚአብሔር የሰጠ በረከት ለትውልድ ይሻገራል። እግዚአብሔር የሚሰጥ ፍሬ ለትውልድ ይሻገራል። ትሻገራለህ። እንዲህ በሉ፣ እግዚአብሔር መኖሪያዬ ነው በሉ። ዘና በልና አልፈራም በሉ። በኔ በሉ ለኔ ይሁን ነገር የለም። አዎ ቢሆን ዶክተሬትን የተማረ ዶክተር በሱ የሱ ነገር ቢሰራ በሱ የሱ ሞያ እድሜውን የሚያስቀጥል ቢሆን ባልሞቴ
በአፍሪካ ያላቸው ለሌላ የሚተርፉ ሌላ የሚረዱ ብዙ ድርጅቶች ያላቸው ብዙ ዕውቀት ጥግ ድረስ ያላቸው በራሱ የራሱ ነገር ቢኖር ባልሞቴ ነበር። በማንም ለማንም በራሱ የሚሆን ነገር የለም። ሁሉ በእርሱ ሆነ፣ ከሆነ አንዳችስ እንኳን ያለ እርሱ እስቲ ሁሉ በሱ ሆነ ሊበል የሚባረክ ሰው ዛሬ ያለ ባኪ ሚካኤል ሰዋል የሚለወጥ ሰዋል ሁሉ በሱ ሆነ፣ ሁሉ በሱ ሆነ። ኤርዳና ማሲፕሬ ለገለበስ ለሚጸልዩ ለሚያገለግሉ ቢሆን ምንም ለሌላ ጸልዮ ሬሳ ላነሳ ይችላል። ሙታን ሊነሱለት ይችላል። ሽባ ሊተረተርለት ይችላል። ደንቆሮ ሊሰማለት ይችላል። እግዚአብሔር በሰጠ ጸጋ የራሱ ጋር ሲመጣ ግን ሊከለክል አይችልም። እግዚአብሔር ካልከለከለለት በስተቀር በእውነት የማን ጥግ የሚደርስ ስጦታ እንጂ እግዚአብሔር የሰጠው ስጦታ እንጂ ራስን የሚጠቅም ራስን በራስ የሚያደርገው ነገር የለም። ሺላ ደግላ ደጋስ ሌላ ጋር ቦታ ሲነሳ በአገልጋዩ ቤት ልጅ ይሞታል፣ እናት ይሞታለች፣ አባት ይሞታል። አይደለም መከልከል አይችልም። ካልሆነ እሱም ታሞ ሆስፒታል ይገባል። የሌላ ሬሳ መጥቶ የታመመው በቃ ግሊኮስ አስጥሎ ሐኪም በቃ ከሐኪም ቤት ሬሳ የሚመስል ነገር መስሎ አንስቶ ሚኒክ ሰውዬ ታሞ ደግሞ በሰው እጅ ይወድቃል። በራሲ ለራሲ የሚሰራ አንድ ነገር የለም። የማንም እውቀት፣ የማንም ጥበብ፣ የማንም አገልግሎት ጥግ፣ የማንም ቅባት ጥግ ራስ በራስ የሚረዳው ነገር የለም። የሚረዳ ግን አሜን ሰማችሁ ይሁን አሜን የሚረዳ ግን አሜን የሚያድን ግን የሚያሻግር ግን የሚያስፈልግ ግን የሚያስቀጥል ግን የሚታደግ ግን የሚደግፍ ግን ያለው ቢሆንለት እሱ እግዚአብሔር ነው። እግዚአብሔር አለ እኖራለሁ፣ እግዚአብሔር አለ አልፋለሁ፣ እግዚአብሔር አለ ደርሳለሁ። እንደገና አሜን እንደገና አሜን። አንድ ቦታ ይነግሩኝ ነበር። ከተማውን መጥቀስ አልፈልግምና አንድ በጣም ትልቅ ዶክተር በጣም ከየት ሀገር መጥቶ ታከም ዶክተር አለ። በሱ ቤት ግን ሽባ ልጅ አለች፣ ማትናገር ማትጋገር 24 ሰዓት የምትጮህ ልጅ አለች። እሱ ግን ያክማል፣ ሌሎችን በቃ ይፈውሳል። ለራስ እኮ የሚሆን ነገር ነው። ያችን ሽባ አቅፎ ነው የሚኖረው። ጸልይልኝ ያም ጸልያለሁ ብዬ ነበር። በዛን ሰዓት አላመጡም። ያኔ ነበርኩ ደግሞ የሚፈውሰው ጌታ እንጂ በእኛ ለእኛ የሚሆን ነገር የለም። ወገኖቼ አንተ ራስ የምታኖርበት ችሎታ የለህም። አንቺ ራስሽን የምታኖርበት ችሎታ የለሽም። ሌላ ቀርቶ ቀን ውለን ማታ ተኝተን መነሳት ጉዳይ የእግዚአብሔር ምሕረት እጁ ነው፣ ምሕረቱ ነው። አትጨናነቁ። እግዚአብሔር እስካኖረ ድረስ ባጀት አለ። ዛሬ የሆነ ወንዝ የሆነ ምንጭ የሆነ በረከት በጌታ በኢየሱስ ይቀጥላል። እከሌ ሊገለኝ ነው አትበሉ፣ አይገልህም። እከሌት ልታጠፋኝ ነው አታጠፋኝ። ይሄ ዘመን አልችልም አልሽ ትሻገራል። ምንም የለኝም ጌታ አለ። በቃ ፈርቻለሁ። ይሄ ዘመን በቃ ምን ነው እንደዚህ ሁሉ ሰዎች አያኖሩኝ አትበሉ፣ ጌታ ያኖርሃል። እስቲ ወደ ማንም አላይበሉ፣ ወደ እሱ ግን አያለው በሉ። እስቲ በኔ ለኔ የሆነ ነገር የለም በሉ፣ ሁሉ በሱ ሆነልኝ በሉ። እስቲ በጌታ ዛሬን ያያችሁ አላችሁ፣ ጌታ ምሕረት ያበዛላችሁ አላችሁ። ጌታ ቸር ሆኖ ደረስኩ ያለ ጌታ ቸር ሆኖ ደረስኩ የሚል እንደኔ ለኔ አልሆነም የሚል በቸርነቱ ዛሬን አየሁ ብትሉ፣ ሁሉ በእርሱ ሆነ የምትሉ አሁንም ሁሉ በእርሱ ይሆንልሻል። ሁሉ በእርሱ ይሆንልሻል። ሁሉ በእርሱ ይሆንልሻል።
የሌላውን ስብራት የሚጠግን ወጌሻ እሱ ሲሰበር ሌላ ጋር ይሄዳል። አይሆንማ። በራስ ለራስ ሌላውን የሚያድን ይደክማል፣ ሌላ አዳኝ ይፈልጋል። ወገኖቼ ሁሉ በርሱ አንተ በሉ፣ ሁሉ ባንተ በሉ። በእጁ ልትገቡ ነው። ሁሉ ባንተ በሉ። ሆነልኝ በሉ። እንደዚህ የለበስነው ልብስ ዳግም ለማውለቅ እንኳን ሁሉ በርሱ። እስቲ አሜን። ይሄ ሰው አንድ ሰው ደግሞ ማውለቅ ካልቻለ እኮ ተቀዶ ይወጣል። ብዙ ጊዜ በመቀስ ተቀዶ በሆስፒታል የወጣላቸው ሰዎች አሉ። መንገድ ወጥቷል፣ ግን በገጠማቸው አደጋ፣ በተለያየ ነገር ጋሪ አደጋ፣ መኪና አደጋ፣ በዛን ሰዓት ከወደቁ በኋላ ይሄ ሰው ሌላ ሰው ቀዶ የሚያወጣ በቃ ያጠለቀው ራሱ ለማውለቅ ሁሉ በርሱ ሆነ። እንዲህ በሉ፣ በጌታ ይሆናል በሉ። ስባንተ ይሆናል በሉ። ስባንተ ይሆናል በሉ። እስቲ በሱ ይሆናል በሉ። እስቲ በሱ ይሆናል በሉ። በሱ ይሆናል። ያንተ ነገር በሱ ይሆናል። ሃሌሉያ። በሱ ይሆናል። በሱ ይሆናል። በሱ ይሆናል። ለሌላ ባስ ይደረጋል። ስለዚህ እግዚአብሔር ከያዕቆብ ጋር ነበር። ተለዩ፣ መቀጠል አልቻለም። ምንድነው ከአንቺ ከኔ ከኛ ጋር መቀጠል ማያስፈልገው? እግዚአብሔር ዛሬ ገደብ ያደርግለታል። እስቲ አሜን። እመረታለሁ፣ ስበርትቻለሁ፣ እግዚአብሔር ስላለ በሉ፣ አልፌ እሄዳለሁ። ውሰደው በረከት፣ ውሰደው ሰላም። ያዕቆብ አምላክ ያንተ አምላክ፣ የእስራኤል አምላክ ያንተ አምላክ፣ የኔ አምላክ ያንቺ አምላክ ነው። ኢየሱስ ጌታ ነው። ቤላ ደግላ ደባስ ሺላ ደግላ ደባስ እስቲ ወጥመድ ተሰበረ እኛ አመለጥን በሉ። ወጥመድ ተሰበረ እኛ አመለጥን። መዝሙር 41 አውጣለን። መዝሙር 41 ከቁጥር 1 ነው የምናነበው። እኔ እንደሰጠኝ ነው፣ ድምፅ ነው የሚያስተላልፈው። ጌታ ነገር ቢሉኝ ሃሌሉያ። መንፈስ ቅዱስ እንወዳለን። እሰይ ማነው ዛሬ ደስ ያለ? ለካ ሁሉ በሱ ሆነ። በኔ ለኔ የሆነ ነገር የለም። በኔ ለኔ የሚሆን ነገር የለም። ሁሉ በአምላኬ ሆነ። ውሰደው። ጌታ ዛሬ እንደገና ሊረከብ እኮ፣ እንደገና ሊረዳ እኮ፣ እንደገና ሊረዳሽ እኮ። እከሌ ዚቶብኛል፣ እከሌ ዚታብኛለች፣ መኖር አልችልም። ትችያለሽ፣ ትችላለህ። እግዚአብሔር ያኖራል። እከሌ ዛቻ አንተ ምንም አያደርግም። እግዚአብሔር ያልፈቀደው ሰው ማንም ምንም አያደርግም። ኢየሱስ ለዘላለም ጌታ ነው። እሺ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። እስቲ አሜን በሉ። እግዚአብሔር በምን ቀን ያድነዋል? በክፉ ቀን። ለችግረኛ ለምስኪን የሚያስብ ብሩክ ነው ይልና እግዚአብሔር በክፉ ቀን፣ በችግር ቀን፣ በሐዘን ቀን፣ በጠባብ ቀን፣ ነገር በጠበበ ነገሮች በጠበበ ያድንሃል። ውሰዱ ይሄ ቁልፍ። ያድነናል። ውሰዱ ይሄ ቁልፍ። ይረዳናል፣ ይረዳሃል፣ ይረዳል። እሺ እግዚአብሔር ይጠብቀዋል። አሜን። ሕያው ያደርገዋል። አሜን። በምድር ላይ ያስመሰግነዋል። በጠላቶቹ እጅ አሳልፈው። እስቲ አሜን በሉ። አሜን። እንዲህ በሉ፣ እግዚአብሔር በጠላቴ እጅ አይጥለኝም በሉ። በዛም ሰዓት ወንድሙ ኤሳ የሱ ባገኘውና በገደልኩ የሚል ግን በዚህ ሁሉ ህዝብ ይሄ ሁሉ ልጆች አፍርቶ ይሄ ሁሉ ቤተሰብ ይዞ በሰላም ነው የተለዩ። በሰላም ነው የተለዩ። ማን ስላለ? እግዚአብሔር ስላለ። እግዚአብሔር ሰላም ያደርጋል። ይሄ ለአንድ ሰው መልስ ነው። ይሄ ለኔ መልስ ነው።
ይሄ ለእግዚአብሔር ልጆች መልስ ነው። ስለዚህ ያዕቆብ የሚጠብቅ እግዚአብሔር ነበር። ደግሞ ያዕቆብ ሀብት ከማንም አይደለም። ያዕቆብ ሀብት ከእግዚአብሔር ነው። እስቲ ከጌታ ሀብት አገኛለሁ የምትሉ አላችሁ፣ ተስፋ ያላችሁ፣ ኪዳን ያላችሁ፣ እግዚአብሔር ሰጣለሁ ያላችሁ፣ እግዚአብሔር ባርካለሁ ያላችሁ፣ ኪዳን ያላችሁ እውነት ትደርሳላችሁ። እግዚአብሔር ያደርገዋል። አንቺ በማታውቂ ሰዓት ያደርጋል። አንተ በማታውቀው ሰዓት ያደርጋል። እግዚአብሔር አትርፍርፎ ያደርጋል። አብዝቶ ያደርጋል። ያዕቆብ ከአባቱ ርስት፣ ከአባቱ ጓዳ፣ ከአባቱ ከብቶች ከይስሐቅ አንድም ነገር አልወሰደም። አንድም ድርሻ አላገኘም። የዛን ድርሻ ያገኘ ማን ነበረ? ኤሳው ነበር። ኤሳው ደግሞ መመለሱን የሚጠብቅ ሊገለው የሚያስብ ታላቅነትን ቀማ የሚል ሁል ጊዜ ለሱ ሲያስብ የሚያመው ሰው ይሁን እንጂ እግዚአብሔር ሲመልሰው ተቀበለው። እስቲ አሜን በሉ። ይሄ ሁሉ አለቃ፣ ይሄ ሁሉ ሰራዊት አለ፣ ግን በያዕቆብ ላይ ሊተናከሉ አልቻሉም። እስቲ አንድ ጊዜ አሜን በሉ። እግዚአብሔር የቱም አለቃ ቢኖር፣ የቱም መከራ ቢኖር ተንኮለኛውን ይይዛል፣ ተንኮለኛውን ያቆማል። እግዚአብሔር ተው ካለ ተንኮለኛው አይተናኮልን። አሜን በሉ። ኢየሱስ ለዘላለም ጌታ፣ ኢየሱስ ክርስቶስ ጎፍታ። አሜን። ዋቀዮን ኮቲሴ ጎፍ ጀዳ እግዚአብሔር እረኛ ነው። እግዚአብሔር እረኛሽ ነው። ለዚህ ነው ጌታ ኢየሱስ እንዲህ አለ፣ በጎቼ ድምፅን ይሰማሉ፣ በስማቸው ጠርቼ ካወጣው በኋላ በፊታቸው ይሄዳሉ፣ ይከተሉኛል። እስቲ ጌታ እንድትከተሉ ከፍ አድርጉና የእግዚአብሔር ተከታይ ነኝ፣ አሁንም ነገም ይከተላሉ፣ በእረኝነቱ አላፍርም የምትሉ በጌታ በኢየሱስ ክርስቶስ እግዚአብሔር ከሚያኖራቸው ቤተሰብ ከሆኑ እግዚአብሔር ካመጣቸውና ከሚያኖራቸው ቤተሰብ ከሆኑ ምናልባት በጦርነት ተማርኮ ይሆናል፣ ምናልባት በድካማቸው ወድቆ ይሆናል፣ ምናልባት ስህተት ሰርቶ ሊሆኑ ይችላል፣ ምናልባት አቅምም አጥቶ ሊሆኑ ይችላል፣ ምናልባት ከአገራቸውም ተነቅሎ ሊሆኑ ይችላል፣ ምናልባት የሆነ የሰው ቤት ሰራተኛም ሊሆኑ ይችላሉ። ግን ግንዱ ከዛ ከሆነ አሜን አትልም? መሰረቱ ከዛ ከሆነ መውደቅ ለጀመርክለት ሰው እንደገና ትወድቃለህ። ቺካ ዱላ ዲጋ ሀዲዳ አሜን አትልም? እስቲ ግንዴ በሉ፣ በእግዚአብሔር ነው በሉ፣ በጌታ ያላችሁ አሜን በሉ። ያ መውደቅ የጀመርክለት ሰው እሱ ስደተኛ ሊሆን ይችላል፣ እሱ የተማረከ ሰው ሊሆን ይችላል። ያ መውደቅ የጀመርክለት ሰው አለች አይሁዳዊ ከሆነ የእግዚአብሔር ሰዎች ከሆኑ አለች ይማረኩ እንጂ ይሰደዱ እንጂ አዋራ ላይ ይቀመጥ እንጂ የተረሳ ይምሰል እንጂ ልብሱ አላማረም እንጂ ሁኔታው አላማረም እንጂ ጊዜው ማርኮታል እንጂ በሰው እጅ ለጊዜ ወድቋል እንጂ ከላይ ያለው ይዋጋላችኋል። አሜን። ማሰከቲ ይጥልሃል አለች። ባለቤቷ ትንቢት ተናገረች። አንተ ይጥልሃል አለች። እግዚአብሔሩ ይጥልሃል አለች። አምላኩ ይጥልሃል አለች። ጌትነቱ ይጥልሃል አለች። ዛሬ ኪራይ የሚከፍልበት አጥቶ ይሆናል። ዛሬ ስራ አጥቶ ይሆናል። ዛሬ ዳቦ አጥቶ ይሆናል። ዛሬ ጥገኛ መስሎ ይሆናል። ዛሬ በአንድ ጓዳ ኖሮ ይችላል። ግን የእሱ አምላኩ ከሆነ የሚያመልከው ኢየሱስ ከሆነ ልትነካው አትችል፣ ልትነኪው አትችል፣ ልታበላሽ አትችል። አይቻልም አለች፣ አይሆንም አለች። መውደቅን ትቀጥላለች፣ መውደቅን ትቀጥላለች። ሱከደድ ብጋን ሺበለባባባስ ወባ ስኬታ ወተምደ ስካንታ ሚዳ ዱግ አዲገ ሰከፓፓ ሊደ አንቶኒያ ገለ አዲሰ ገለዲጋ ወሰከት ይለደጋንቶ ኢየሱስ ጌታ ነው።
ለደበቃ መውደቅ ጀመርክለት ሰው ያ ሰው እበቃ ይሁን እንጂ ያ ሰው አዋራ ላይ ይቀመጥ እንጂ ያ ሰው ዝም ብሎ ሰው ይምሰል እንጂ ያ ሰው ተራ ሰው ይምሰል እንጂ ያ ሰው መውደቅ ጀመርክለት ሰው በአገሬ ይኑር እንጂ በሰፈሬ ይኑር እንጂ በሱ ላይ ተሾመ ይሁን እንጂ ሹመቴ አይሰራ ማለት አንተ ሹመቴ አይሰራ ማለት እግዚአብሔርም ይሰራል አለች። አምላኩ ይዋጋል አለች። ማነው አንድ ሰው ወሰካቲ ለቲራስ ሄዳዲ ገለባስ አምላኩ አይለቅም አለች። ዋ አምላክ አይለቅም። አምላክ አይለቅም። ታለቅልሃል አይለቅልሽም። ዘካርያስ ሆይ ጸሎቴ ተሰምቷል ስል ደነገጠ። ምንድን ነው ወየው አለና ደነገጠ። ከደነጋጠው በኋላ ደግሞ የመጣው ድምፅ አለ ማይሰራ መስሎ በራሱ አቅም የሚሰራ መስሎ በራሱ ጊዜ የሚሆን መስሎ በራሱ ሰዓት በወጣትነቱ ጊዜ የሚፈጸም መስሎ እንዲህ አለው ለመላኩ፣ እኔም አርጅቻለሁ ሚስቴም አርጅታለች አለ። አንተ በራሲ የሚሆን ነገር የለም። በራሲ የሚታደርገው ታሪክ የለም። ያለህ እግዚአብሔር ነው። ያለሽ እግዚአብሔር ነው። እግዚአብሔር ጊዜ አልፎበታል። አሜን። ማነው ደስ ያለው? ይህ ሰው ከዚህ በፊት እኮ ያወረችው ነገር አለ። ምን ጭቃል አለች። ይሄ በራሲ ጓዳ ግደል አለች። ለካ ማያስገድል አምላክ መኖሩን አወቀች። ማነው? አባቴ ኢየሱስ ነው ያለ። አባቴ እግዚአብሔር ነው ያለ። ራባ ሰፋቲ አብ ወልድ መንፈስ ቅዱስ አንድነቱ ያቆምሃል። ዋ በጠላት እጅ አይተወው። በጠላት እጅ አይጥለው። በጠላት እጅ በችግር ቀን አይረሳው። ለችግረኛ ራሩ፣ ለተራበ ያጎርሱ። እግዚአብሔርን አገልግሉ። በስመ ጴንጤነት አትቀመጡ። ከእግዚአብሔር መቀበል ብቻ ሳይሆን መስጠትን እወቁ። አከራዮች ለተከራዮች እዘኑ። ተከራዮችን ለአከራያችሁ ስለዛ ሰው እዘኑ። እባካችሁ ቅዱሳን አሰሪዎች ለሰራተኛ እዘኑ። ሰራተኞች ለአሰሪው እዘኑ። ያሰራል እንጂ ያለበት ወጪ ምን እንደሆነ እወቁ። ስራው እንዳይበላሽ ተጠንቀቁ። የምታገለግሉትን እግዚአብሔርን ፍሩ። የተሰጠውን መክሊት በትክክል አትርፉ። እግዚአብሔር አላውቅም የሚል ጌታዬ ጌታዬ የሚል ያዝነው ቅባት የኛ፣ የተቀበለው አቀባብ የኛ፣ ሬስ ሙታን ሲነሳ የኛ፣ ሽባ ሲተረተር የኛ፣ ታምር ሲሆን የኛ፣ ህዝብ ሲከተል የኛ፣ ህዝብ ሲያጓጋ የኛ አይምሰል። እሱ ይችልበታል። እንዲህ በሉ። ባጠገባችሁ ያለ ሰው ልኩና በአንተ ለአንተ የሚሆን ነገር የለም ተጠንቀቅ በሉት። ሁሉ በእግዚአብሔር ሆነ በሉ። እሱ ይችላል በሉ። ምንኛ ታምራት ብትሰራ በሉ። ምንኛ ባለሀብት ብትመስል በሉ። ምንኛ ጥግ የደረስክ ድሃ ብትመስል በሉ። ለአንተ በአንተ ሊሆን ነገር የለም። ሁሉ በሱ ነው። የሚያቃልል መከራህን ጨለማህን በአንድ ሂድ የሚል እሱ እግዚአብሔር ነው። መቼም በሰው እጅ አይጥልም፣ አትፍራ። አይተውም፣ አትፍራ። በጠላት እጅ አልተውም ብሎሃል። ቃል ገብቶልሃል። መቼም አይተውህም። ትልቅ ሰው ትሆናለህ። የምታመልከው እግዚአብሔር እሱ ትልቅ ነው። እሱ ኤልሻዳይ ነው። እሱ ጌታ ነው። እሱ ገዢህ ነው። እሱ አይመረመርም። እሱ አይቆጠርም። እሱ አይወሰንም። እስቲ አሜን።
አልደረሰም፣ ይደርሳል። አጨብጭቡ ለጌታ። አይሰማም ሁሉ በደንብ እልልታ 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 ወጋላባባስ ዋ እስቲ ስማችሁን አስገቡና የመርዶክዮስ አምላክ በመርዶክዮስ ቦታ ስማችሁን አስገቡና የኔ አምላክ የታዱ አምላክ የታደለች አምላክ አያስነካትም። እስቲ አልሰማሁም። እያንዳንዳችሁ ስሙ ጥሩ። ጌታ ዝም ብሎ አይደለም እኮ ይቃርሰ አያስነካህም። የአስቴር አምላክ አያስነካህም። የታዱ አምላክ አያስነካኝም። እውነት ያመናችሁ አላችሁ? ክንዱን ታውቃላችሁ፣ ብርታቱን ታውቃላችሁ፣ ኃይሉን ታውቃላችሁ። እግዚአብሔር እንደ ቃሉ ነው። ቴላዳላባስ እስቲ አሁንም ራሳችሁን አስቡና ለካ ዝም ብዬ ነው የሚጨነቀው ለእኔ በእኔ ሊሆን ነገር የለም በሉ። ለካ ዝም ብዬ ነው የሚሰጋል በእኔ ለእኔ ሊሆን ነገር የለም በሉ። ለካ ዝም ብዬ ነው እንቅልፍ ያጣ በእኔ ለእኔ ሊሆን ነገር የለም በሉ። ሁሉ በሱ ሆነ። የኔ ጌታ አለ፣ ለእኔ ያስባል። እኔ አመሰግነዋለሁ። እኔ እንዳለኝ ሆናለሁ። እኔ እንደ ቃሉ እመላለሳለሁ። እግዚአብሔር ለእኔ ያደርጋል። ማነው እድሜ ቢጠገብ? ማነው ጤና ቢጠገብ? ማነው በረከት ቢጠገብ? ማነው ለችግረኛ የሚያከፋል? ማነው አዲስ ሰው ቢሆን? ማነው ቤቱ አሁን የተቀየረለት? ማነው የሆነ ነገሩ ተቀይሮ የሚገባ ሰው? እስቲ አንድ ጊዜ ኢየሱስ በሉ። ያልታሰበ ነገር ይሆናል። ያልተቆጠረ ነገር ይሆናል። ኢዮብ 5:8 ላይ እኔ ግን እግዚአብሔር እለምን ነበረ፣ ወደ እግዚአብሔር እለምን ነበር፣ የማይመረመር የማይቆጠር በረከት ወይም ይሆናል ካለ በኋላ በምድር ላይ ዝናብን በእርሻ ላይ ውሃን ይልካል። እግዚአብሔር ካለ የማይቆጠር ነገር ድንገት ይሆናል። ስለዚህ በኢዮብ ቤት ይሄን የተናገረ አገልጋዩ ነው። ለኢዮብ ነው ያወራ። እግዚአብሔር ለኢዮብ ያለ በረከትን የማይቆጠረው ዳግም በእጥፍ ኢዮብ እኮ እየሰራ እየተባረከ ያክል አይደለም። እግዚአብሔር የሚጠብቁ ሰዎች አላችሁ። እግዚአብሔርን ሰምታችሁ የምትጠብቁ ይመጣል ብትሉ ሰዎች አላችሁ። ኢዮብ እኮ በአመድ ላይ ቁጭ ብሎ በማመስገን ታሟል፣ ያመሰግናል። ልጅ ሞቷል፣ ልጆች ናቸው 10 ልጅ አንዴ ሞቷል፣ ያመሰግናል። የተቆጠረ ነገር ሁሉ ጠፍቷል፣ ያመሰግናል። ጤናው ከፀጉር እስከ ጥፍር ጠፍቷል፣ ያመሰግናል። ባለቤቱ ፈት ገማለ ረግሜ አትሞትን ሰልቤ ስትል ያመሰግናል። አቤት አቤት ምስጋና እጥፍ በቤቱ ሆነ። ስፍራ ወጥቶ ሰርቷል እያለ እግዚአብሔር ባረከ። በዛችሁ ሴት ደግሞ እግዚአብሔር አስብልቻል። ተስፋ ቆረጣችሁ፣ አለቀ የኔ ነገር ሞተ ብላችሁ ቀበራችሁ። እንደው ማርዶ ሳትበሉ ማርዶ ማንም ሳያረዳችሁ ሳትሉ እድላችሁ ቀበራችሁ። እግዚአብሔር እንደገና ያወጣል። በእግዚአብሔር የሚያምን ሰው ዛሬ ከፍ ያደርጋል። ውሰደው። እግዚአብሔር እንደገና ወደ ቤት ይገባል። እግዚአብሔር እንደገና ወደ ቤትሽ ይገባል። እንደገና ትለመልሚያለሽ። እንደገና አዲስ ምዕራፍ ያሳይሻል። እንጂ እግዚአብሔር እንዲህ ይለኛል፣ በቀለዱት ፊት ይላል፣ ባሾፉት ፊት ይላል። እንደገና አትበተኝም፣ አያሾፉብሽም። ወንጌልን ይዣለሁ፣ የሚያወራኝ ጌታ ነው። ዘመንሽን ባሾፉት ላይ፣ እድሜሽን ባሾፉት ላይ፣ በተቀለደ ጉዳይ እግዚአብሔር ዳግም መቀለጃ በሚፈልጉት ፊት እኔ እንደገና አቆምሻለሁ፣ እንደገና ይረዳሻለሁ፣ እንደገና አቆምሻለሁ፣ ምሕረት አደርግልሻለሁ። ተቀመጭ። ጌታ ይባርክ። ሃሌሉያ። መንፈስ ቅዱስ እግሬ አይቆረጥም፣ መርዝ አይሆንብኝም። ጠላት የላከው ድግስ በኔ ላይ አይከናወንም። ከዚህ ሰዓት ጀምሮ እግሬ አያብጥም፣ ይቆረጥ አይባልም።
ተቆርጦም አይቀርም። እግዚአብሔር እያለ ምድረ ባዳ ላይ አልቀርም። እርዳታ አይዋጥልኝ፣ እርዳታ አያዋጡልኝም። ራሴን ደግሞ እግዚአብሔር ያኖረኛል። ላላመሰገንኩት ሁሉ ከዚህ ሰዓት ጀምሮ ወደ ምስጋና ገባለሁ። እግዚአብሔር ጠባቂ ነው። እግዚአብሔር እረኛዬ ነው። እግዚአብሔር መኖሪያዬ ነው። እግዚአብሔር መመኪያዬ ነው። እግዚአብሔር ሁሉ ነገሬ ነው። እግዚአብሔር ጓዳዬ ነው። እግዚአብሔር ከተማዬ ነው። እግዚአብሔር ልማቴ ነው። እግዚአብሔር እርሻዬ ነው። ይህን ያህል ጌታ ስለሚለኝ ነው ብሎ ኢየሱስ ጌታ ነው። ውሰዳ አንተ፣ ውሰጂ አንቺ፣ ውሰዶ ለዲገባሳ እግዚአብሔር እንዲህ ብሎኛል። ድንገት እንደገና ጠላት ከደገሰው ድግስ እግዚአብሔር ሕዝቤን አሳለፈ። ሰክሬዴቤኖስ የጥር እስከሚያልቅ ድረስ በኢትዮጵያ ላይ ጠላት የሚያቀጣው ወሬ አለ። ድንገት ሊገባ የሚያቅድ ጦርነት አለ። እግዚአብሔር ግን ድንገት ወጥቷል። ድንገት አቆመዋለሁ። ድንገት ይቀጣዋለሁ። ይህ ጦርነት በኢትዮጵያ ከኢትዮጵያ ውጭ ሆነ ወደ ኢትዮጵያ ሊገባ ያለ ጦርነት ነው። እግዚአብሔር ግን ድንገት ቆልፈዋለሁ። በደንብ አሚን አትሉሙ? ሰላም ሲኖር ነው ሁሉ ነገር። አሜን በሉ። እንዲዘርጉና በኢየሱስ ስም ውደቅ በሉ። ዳቱና ወዝና በኢየሱስ ስም ትናል በሉ። በኢየሱስ ስም ውደቅ በሉ። በኢየሱስ ስም ንደል በሉ። አየሩ ላይ ዘርጉና በኢየሱስ ስም እርገፍ በሉ። ዓላማ አይሳካ በሉ። እስቲ እግዚአብሔር ተዋጊ ነው በሉ። አሁንም ይዋጋልናል በሉ። አሁንም ያሸንፍልናል በሉ። የእኛ መሳሪያ በሉ የማንንም መሳሪያ አይመታም በሉ። እግዚአብሔር ቀድሞ ይመታችኋል በሉ። እግዚአብሔር የኢትዮጵያ መሳሪያ ሳይነሳ የጠላትን መሳሪያ ይመታል። ይመታል፣ ይመታል፣ ይመታል። ያለቀ ምክራን አባቴ ትላንት ተናግሮ እንደመታ ዛሬ መጥቶታል። ክብር ለጌታ ይሁን። የሶስት ሰዎች ጓዳ ጦርነት ዛሬ ይመታል፣ ይመታል። አንድ ሰውን አርዳለሁ የሚል አጋንንት ለራሱ ይታረዳል፣ ለራሱ ይታረዳል። ይህ ዘመን ሰው የሚያርድ መንፈስ በኢየሱስም ይመታ። ኧረ እጁ ይታሰር፣ ሲስተሙ ይመታ፣ ደም የለመደ አጋንንት ይመታ። አሁን እናቆማለን። ዘገን ይዘጋ፣ ቆለፍን ይቆለፍ፣ በኢየሱስም ቆለፍኩ። እስቲ አንድ ጊዜ ኢየሱስ በሉ። እንደገና ወደ ቤት ይግባ፣ ወደ ሰፈርሽ ይግባ፣ ወደ ሀገር ይግባ፣ ወደ ገባበት ይግባ፣ ወደ ረገጥሽበት ይርገጥ። እባቡን ይግደል፣ ዘንዶን ይረድ፣ ስራውን ይምታ። እጃችሁ ለጌታ ክብር አጨብጭቡ። እንደ ኃያላን አጨብጭቡ። የሚመጣ ነገር አለ። እንደዚህ ወዲህ ዞር ብዬ ሳይ ምን አሳየ ጌታ? ከፀጉሯ ተወስዶ በ3 ዓመት በጠንቋይ ቤት የተደገመ ድግምት አለ። ራሷን አለ እዛ ጠንቋይ ቤት ቆማ በመንፈስ አለ ፌላ ዲግላባስ ፌላ ዲግላባስ የጠንቋይ ጠንቁላ ወደ ደብረ ዘይት አልደረሰም። መሀል ላይ ነው የሚያየው። እንዲህ ቆማ በጠንቋይ ጓዳ ፀጉሯ እንዲህ ተጨብጦ አለ። አሁን ይሄ ነገር ምን ይፈልጋል ብትሉ ፀጉሯ ላይ ፀጉሯ ይረግፍና አናቷ ይተላል። አናቷ ተጥቶ
አናቷና እምብርቷ ሰምቶ እንድትሞት ነው የተደገመ። ራቢ ሰፊ ሮዲባስ ሼዳዳ ጋለባስ እግዚአብሔር ግን እንዲህ አለ፣ ጊዜው ደርሷል። ቆጥሮ ጊዜውን አድርሷል። ጊዜው ደርሷል። አሁን ለመግደል ጊዜያቸውን ጨርሷል። ግን ጌታ ዛሬ ነው ጨረስኳል። አሜን። ይባርክላት። አንተ ማታውቀው ከቤት ይመታል። አንቺ ማታውቂ ከቤትሽ ይመታል። ጠላት ቆጥሮ ደግሶ የጨረሰ ነገር ይመታል። ረባሃዲ ባለባሰካንታ ሺባ ተሻገረች፣ አመለጠች። የልጅ ልጅን አየች፣ አልፋ አገለገለች፣ አባቷን አመሰገነች። ኢየሱስ አንስቶ መንፈስ ቅዱስ አንስቶ ተሸክሞ ሲያወጣት አየ። ገፍትሮ ጠላቷን ሲረቅ አየ። ኢየሱስ ያድናል። ባላባስ ይሄ በምን ምክንያት ነው? ሀብት ለማግኘት ነው። ሀብት ለማግኘት ጠንቋይ ቀጥሮ እየጠበቀ ነው። በእኛ ልጆች ደም፣ በእኛ ልጆች ሞት በእውነት ወንጌልን ይሻል። ቅዱሳን ስሙ። በእናንተ ልጆች ጠንቋይም አይበለጽግም። ደማቸው እሳት። እግዚአብሔር ቀን ሰው ክፍያ ሲጨርሱ ያወጣል። ሊያከስራቸው ያቆያል። ኪሳራቸው ሲጨርስ ያወጣል። እንዲህ አለች እኮ እንዲህ አለች። የሃማ ሚስት መውደቅ የጀመርክለት እጃችሁ ዘርጉና በደሙ ተሰወሪ በላት፣ በጸጋው ተሸፈኒ በላት። በኢየሱስ ስም ደም ተሰወሪ፣ እደጊ፣ ተሳካልሽ። ይሄ ጌታ ይወደናል። ጌታ ይወደናል። ጌታ ይወደናል። ሞቴና ሞቷን የሚጠብቅ አውሬ ራሱ ይሞታል። ድብን ብሎ ይሞታል። አውሬ 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 ማርዲኪዮስን ሰቅዬ ሹመት አገኛለሁ ብሎ አውሬ እየሮጠ ሲሄድ የማርዲኪዮስ አምላክ ወርዶ ግብዣ ላይ አስቀምጦ መስቀያውን ይሰጠዋል። ሶኮር አውሬ አውሬ አምሮት በቃ ናፍቆት በቃ ያችን ቀን ያችን ትእዛዝ ያችን አዋጅ አስቸኩሎ የጻፈ ጽሕፈት አዋጁን ጠብቆ ዛሬ ግብዣ እኔ ከሱ ጋር አልበላም በቃ ብሎ አሰቅላለሁ ሲል የማርዲኪዮስ አምላክ ገብቶ ቁጭ አለ። ግብዣው ላይ ገብቶ ቁጭ አለ። ወንበሩ ላይ ገብቶ ቁጭ አለ። አርጥግሳ ገብቶ ቁጭ አለ። ሀሳብን አስቀየረ። አንተ ሳይበላው ተበላ። ሳይበላው ተበላ። አይገርም? ይሄ ማርዲኪዮስ አምላክ አይገርም? ይሄ አይሁድ አምላክ አይገርምም? ይሄ ያዕቆብ አምላክ አይገርምም? ሰልፎችን የሚያሳልፍ አይገርምም? ሰራዊቶችን የሚያዘል አይገርምም? ኃያላንን የሚያዘል አይገርምም? በድካሙ ብርታቱ ቢሆን አሳልፎ ቢሰጥ አብሮ ይገባል። የኔ ውድ አሳልፎ ቢሰጥ አብሮ ይገባል። አንተ በመከራት ይገባል። በችግር ይገባል። ተማርከሃል፣ ማርኮ ያመጣሃል። ኢየሱስ ከምርኮ ያመጣሃል። የገባበትን ጓዳ ይገባል። የተቀመጥክን አቧራ ላይ ይቀመጣል። አንስቶ ይሸከማል። ቤተ መንግሥት ያስገባል። የኔ ጀግና ኢየሱስ ዛሬም ነገም ይሰራል። ታቦቱ ያንኮታኩታል። መንፈስ ቅዱስ ዛሬም ይሰራል፣ ነገም ይሰራል። ያኔ ታቦት ሆኖ የሰራ ዛሬ በኢየሱስ ተገልጦ ወደ እኛ ይመጣ ገልብጦ ይሰራል። ገብቶ ተቀመጠ። አውጦ ቀይበት ገብቶ ወጣታ። አያ አላየህም? አየው። አልሰማኝ? አየ። ሞትን የደገሰ አውሬ ሳይበላ ግጥም ተደርጎ ይበላል። ራሱ በራሱ ይበላል። ስሜ የትም ይኑር እንጂ በሉ እስከሚከስሩ ድረስ ነው በሉ። እኔ አልከስርም በሉ። ለእኔ ደራሽ አለ በሉ። ክፍያም ሲጨርሱ ገብቶ ይመታቸዋል።
ወዳዳዳጋባስ ሸጋዳዳጋባስ ሺባሃዲ ባጋስ እስቲ አዋጁ ሲጨርሱ በሉ መልሶ ያውጅባቸዋል በሉ ሩጫ ሲጨርሱ በሉ ቁጭ ብለው ያሸንፋቸዋል በሉ የኔ ውድ እባርካለሁ። ማነው አምላክ ያለ ሰው? ማነው ያዕቆብ አምላክ የሱ ይሆንለት? በዚህ ስም የተጠራ ያዕቆብ አምላክ አምላኬ ነው ያለ ኢየሱስ ጌታዬ ነው ያለ የትንሣኤ ጉልበት ያነሳው ትንሣኤ ዛሬ ሆነለት። አንተ ያለበት ዛሬ ትንሣኤ ነው። አሁን ትንሣኤ ነው። የነገሪ ትንሣኤ ነው። ለሕይወትሽ ትንሣኤ ነው። ለቤታችሁ ትንሣኤ ነው። ለትዳራችሁ ትንሣኤ ነው። ለጤናችሁ ትንሣኤ ነው። ለማምለክ ትንሣኤ ነው። ለማገልገል ትንሣኤ ነው። ለመኖር ትንሣኤ ነው። ለመሄድ ትንሣኤ ነው። አንተ እንዲገል ከአንተ ጋር የተቀመጠ በሽታ ጌታ ሲነሳ ይቀልጣል። ሳይገል ይወጣል። ሳይበላ ይበላል። ሳይበላ ይበላል። እግዚአብሔር እሳቱ ይበላዋል። ሃሌሉያ! እንዲህ በሉ ነገሩ ተገለበጠ። ኢየሱስ ተነሳ። በትንሣኤው እኔንም አነሳ። የጎልጎታው መቃብር በሉ ዛሬም ባዶ ነው፣ ነገም ባዶ ነው። የኔ ጌታ በዛ መቃብር ዳግም እንዳልተገኘ ዳግም እንዳልተቀበረ በአብ ቀኝ እንደተቀመጠ ጠላት በጠበቀ መቃብር እኔ የለውም በሉ። ጠላት በቆፈረ መቃብር እኔ የለውም በሉ። መቼም መቃብሬን አያይም በሉ። ማነው ጀግና አሜን ያለ? በጌታ በኢየሱስ ሁሉ ሰው እንዲቆምልኝ እፈልጋለሁ። በጌታ በኢየሱስ በጌታ በኢየሱስ ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ የጠላት ማቃጠል ወደቀን። ሲካቱራዲያ አብራዲያ ማስ በአንተ ልጅ አይደለም፣ በአንቺ ልጅ አይደለም፣ በእኛ ልጆች አይደለም፣ በእኛ ጨርቅ አይሰሩም። አሜን አትሉም? ያንተ ቁራጭ ጨርቅ ይበላችኋል። ሲክራዲያስ አፕሪ ዲጋ ወተታ ኤብሎዲያና ወስ እግዚአብሔር እንዲህ አለ፣ ሕዝቤ በፊት ይሄዳል፣ ከኋላ ይጠብቃል። ዘመንህ ላይ ዘመኔን እሰጣለሁ፣ እረዳሃለሁ፣ አግዛለሁ። ታምር ይሆናል፣ ታምር ይሆናል። ዛሬን አትዩ፣ ታምር ይሆናል፣ ድንቅ ይሆናል፣ አነጋጋሪ ነገር ይሆናል፣ አስገራሚ ነገር ይሆናል። በዚህ ውስጥ እንዳያችሁ አይደለም፣ ድንቅ ይሆናል። አሁን ራሱ ድንቅ የሆነ ነው። በኢየሱስም ተፈጸመ፣ በኢየሱስም ተፈጸመ። እግዚአብሔር ከጠላት እጅ አድኖናል። ተቀመጡ። እግዚአብሔር ባርከው ዋቀዮስ ያድስ ከጠላት እጅ ያድነዋል። ከጠላት እጅ ያድንሃል። እዛም ይሄ ኃያላን እያለ ያዕቆብ ተለየ። እዚህ ሕዝቡን እግዚአብሔር ከጠላት እጅ ያድናል። ሰላም። ወጥመድ ተሰበረ፣ እኛ አመለጠ። ወጥመድ ተሰበረ፣ ችግር ተሰበረ፣ ጥያቄ ተሰበረ፣ ሐዘን ተሰበረ፣ ስንፍና ተሰበረ፣ ሐዘን ተሰበረ፣ አለማመስገን ተሰበረ፣ አለማምለክ ተሰበረ፣ ንዴት ተሰበረ፣ ቁጣ ተሰበረ፣ ተሰበረ። የቃርሚያ ዘመን ተሰበረ። ለጌታ ታላቅ ክብር። አንድ ቃል ከዛው ቦታ አብብና ጨርስ። እግዚአብሔር እረኛዬ ከሁሉ ማምለጫዬ፣ እግዚአብሔር እረኛዬ ሁሉ ቀን ደስታዬ። ሃሌሉያ። እግዚአብሔር እረኛዬ ከሁሉ ማምለጫዬ፣ እግዚአብሔር እረኛዬ በሁሉም ደስታዬ። አሜን። እሺ እግዚአብሔር በደዌው አልጋ ሳለ ይረዳዋል። አሜን።
በዳዊ አልጋ ታሞ እያለ ማን ይረዳ? እግዚአብሔር። መኝታው ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍስን ፈውሳት አለው። አሜን። ጠላቶችን በላዬ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራል። ልቡ ኃጢአትን ሰበሰበለት። ወደ ሜዳ ይወጣል ይናገራል። በላዬ በመተባበር ጠላቶች ሁሉ ይንሾካሾኩብኛል። በእኔ ላይ ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመነውበትን እንጀራዬ የበላ በእኔ ላይ ተርከዙን አነሳ። አንተ ግን አቤቱ ማረኝ፣ ይመልስላቸው ዘንድን አስነሳኝ። ጠላቴ እልል አይበልብኝምና ስለዚህ እንደወደደኝ አወቅሁ። እኔ ግን ስለ ቅንነቴ ተቀበለኝ። በፊቴ ለዘላለም አጸና። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን። ለጌታ ታላቅ ልልታ። ጌታ ለጠላታችሁ አሳልፎ አይሰጥም። ቃሉን ገብታችሁ አመስግኑ፣ አንብቡ፣ አሰላስሉ። ጊዜው ለመጠቀም የሰማነውን ቃል እግዚአብሔር ይባርክ።